አንቺ እኮ እናቱ እንሆናለን እኮ ማሪ። እኔ ጨዋታ ነው ግን አንዴ አትለኝ አባቴ ሙት እኔ ማንም እናት አልሆንም። 21 ጨውቱ እናንተ ተጀናጀው። ፋሲካ 34 አትሆኝም ወይ 35? ፈላብን እኮ አንዳንድ ሰዎች በአይናቸው ሊበሉን ይመስላል። አረ ጅቢ ብላችሁ እኔ ምን እበላችኋለሁ? ተቃጥዬ ልሞት ነው። እኔ እሱ ነገራችሁ። ናቲ ምንሽ ነው በይ። ናቲ ምንሽ ነው? ቀልቤን የወሰደው አንድ ቆንጅዬ ወንድ። ፋሲካ ግን ጎርፍን ባምጥንድን እንጃ ትወዳለች። በሱ አምናለሁ። ሴት 10 ትወዳለች፣ ችግር የለውም እሱ ለእኔ ተውልኝ። ወንድ ልጅ ግን 2 ሴት ልትወዳላት ሜቢ አንዷን ግን 2 ሴት ማውራት ትችላላችሁ። ሴት ልጅ 3 ሰው ፍቅር ሊይዛት ይችላል። ሚስቴን ካሳመንኩ ከ3 ሰው ፍቅር እንዲይዘኝ አደርጋለሁ። ግን ወንድ ልጆች ግን ላይክ 1-2 ሴት ካወራቅ አንዷን ብቻ ነው የምትወደው። አንዷን ለፍቅር አንዷን ለጠቅጠቅ ነው የሚሆነው። አምላክ እኔንስ የሚያወራኝ ወንድ የጠቅጠቅ አድርገህ እንዳታስቀምጥብኝ፣ የሚወደኝ ያርግልኝ። ካፕ ስማኝ፣ ሴት ልጅማ ፍቅር የሚይዛት ከአንድ ወንድ ነው እንጂ ኖ ማርያምን ፋሲካ፣ እኔ አሁን ከ3 ወንዶች ፍቅር ያዘኝ ካልኩ ይዘኛል። ምንም አይከብድም። ግን ወንድ ልጅ ይሻል ትክክለኛው ትክክለኛው በቃ ከዛ በኋላ ግራ ይገባሻል ከሁለቱም ለመምረጥ። ከ3 ሰው ፍቅር ይዞሽ ያውቃል? ኧረ የቤታን ንገረን። የቤታ ምን አምላኬ ሆይ አራርጎ ይውሰድሽና ለምን ጠይቂኝ ትይኛል? ይሄ ልትይ ነው ጠይቂኝ የምትይ? ቀልቤ ሁለታችሁም ቀልበቢስ ናችሁ። ቀልቤን አታርቆ ለጠቅጠቅነዋል። እኔንስ የጠቅጠቅ እንዳታደርግ እኔንስ የጠቅጠቅ ጠይቀኝ። ከ2 ሰው ፍቅር ይዞሽ ያውቃል? ያውቃል። ትክክለኛ ማርያምን? አዎ ትክክለኛ። ከዛ መምረጥ አቅቶኝ መምረጥ አቅቶኝ ግራ ገብቶኝ፣ ሁለቱም ለእኔ አዛኝ ናቸው። ሁለቱም እኔን ይወዱ ነው ሁለቱም። ከዛ መምረጥ አቅቶ የመጨረሻ ላይ በሴት ስፈትናቸው አንዱ ወደቀ። እዛ አንዱ መቀያኛው እኔን ትክክለኛ ይወዳል ብዬ ከሱ ጋር ሆንኩኝ። ከዛ ያኛውን ረሳሹ ጠላሹ ምን ሆነ? ታውኩትኝ በቃ አየሁትኝ። በሴት ፈተንኩት። ከዛ ሴት ጋር ይሻፍዳል ምናምን በቃ ቆምኩኝ። ከዛ ፍቅሩ ጠፋ። ለዛኛው ነበረሽ በቃ ጠፋ። ከዛው ከሁለቱም መምረጥ ምክንያት አይደል የጠፋልኝ? ለመምረጥ አይደል የተቸገርኩት? ሰው ምክንያት አገኘው ማለት ነው። ማይናት ማለት ነው። ትውት አደረኩት። አንተ ከ2 ሰው ፍቅር ይዘዋል ወይስ ተግል ላይ ተዋጭ ወቀዱ? ከ2 ሰው ፍቅር ይዘዋል? ያውቃል ግን አንዷን ፍቅር ይዞ አንዷን ለጠቅጠቅ አውርተህ ታውቃለህ? ነው እኔ ፍቅር ይዞኝ አያውቅም እንዴ? በስመ አብ ምን ነው? እኔ እንጃ ይከብድኛል። ምን ነው የሚከብድህ እንዴ? ጉድ በላቢ አትሸከመው። አቤት እኔ እኮ ሚስትህን ባላት አንተ ማጥራባ እነ ተጠራራሱ ማርያም እንድሰለቸኛል እንኳን ማይላቪጌ አንተ ፍቅር ያልያዘኝም ፍቅር ያልቃል ብለህ ታምናለህ? በጣም በእውነት ማርያም። እስከ ስንት ጊዜ የሚቆይ ይመስላል ፍቅር? እንጃ በጊዜ መግለጽ ቢከብድም ግን ያን ያህል የሚቆይ ነገር አለም። የሆነ ይሄ ኮንዲሽናል 2 ዓመት ምናምን 3 ዓመት እንትን ይሄ ያፋቀራቸው ነገር እየቀነሰ ሲሄድ የሚጠፋ ይመስለኝ እኮ። እስከ ስንት ላይክ 1 ዓመት 2 ዓመት ምናምን ሰው ይቆያሉ በፍቅር ታስባል? ስለ ራሴ ነው ስለ ሌላ ሰው? ስለ ራሴ እንደፈለግ ጨመልስ ግን ሌላ ፍቅር እንጃ ሜቢ 5 ዓመት ምናምን ቢቆይ ፋሲካ አዘንኩኝ። እስከ ስንት እኔም እንደሱ ነኝ። ግን እኔም ቤታዬ ምን እኔ ታሱ ፍቅር አልያዘኝ ቀልድ እንጂ እኔም እኮ ቤታዬ ቆቅ ነኝ። 5 አባስ ያልቃል ሲል ያልቃል ብዬ እራሱ አረግዬ ቴንኪው አራሱ 5 አንዳንድ አባ
ፍቅር የሚያልቅ ነገር ነው። ቴንክ ዩ ማይ ላቭ ዩ። ፍቅር ያልቃል። እኔም ፍቅር ያልቃል ብዬ አምናለሁ። በፊት አላምንም ነበር፣ አሁን ግን ፍቅር ያልቃል ብዬ አምናለሁ። ደግሞ ስማ አንተም ያልቃል። ፋሲካውን አልቃሻ ነው የምትመስለኝ። እኔ አሁን ለምሳሌ ያልቃል ስትል እኔም ያልቃል እልሃለሁ። የሆነ አማረኝ። ካፈቀርኩ ከልቤ ነው እንጂ ስሬ እስኪነቃነቅ። እኔ ሁላችንም እኮ ስናፈቅር እኮ ስራችን እስኪነቃነቅ ነው የምናፈቅረው። አንድ ወንድ ነው እስካሁን ያፈቀርኩት፣ የልጅ አባት። እስካሁን ከቦታ ከልቤ ውስጥ ራሱ ሊወጣ አልቻለም። ምን ቦታ አለው? አልብሬም አልኖርበት ምክንያት አለኝ፣ ግን ያኔ ቦታው አለ። እስካሁን ፕሌስ አለው። እሱ ጠባሳ ነው ያ ቦታ። ደብል ጋይ ስለለምንበት በቦታው ደብል ምን እንጃ ፍቅር የሚያልቅ ይመስለኛል። ፍቅር አያልቅም። ኧረ ፍቅር እያደረግ በቃሽ። እኔና ድሪም በቃሽ። በጣም ፍቅር እንዴት እንደምገልጹት አላውቅም። እኔ የምገልጸው ፍቅር ሜላት ማናት? ሜላት ማለት አንድ ላይ ቪዲዮ የምንሰራ የነበረች ልጅ ፍቅረኛ አልነበረች። አይ ብሩኪ አልነበረች። ማን ነግሮሽ ነው ስለ ሜላት? ኮመንት ላይ እኔ አላውቀውም እኮ እሱን ማርያምን አንቺ ጋር ነው ያገኘሁት። ግን ኮመንት ላይ ጽፈው ነው ሜላት የምትባል ልጅ ጠይቂ ብሎ እኔ አላውቅም። ፍቅረኛ ያብ ማናት? በውስቲ መልስ ይመልስ። ያብ ማናት? ማንች ያብ እኔ በየናት አሁን ፈራ ካለው ክርስቶስን አሁን አንተ ሰው አይደለህም። ያብ ማናት? ያብ የድሮ ጊፍተር ነች እንዴ? ጀስት ጊፍተር ናት። ቆይ ጊፍተር የሆነ ሁሉ ፍቅረኛ ነው እንዴ? እኛ እኮ ግራ ነው። ኧረ አይደለም፣ ዝም በይ። ቆይ እኔ እና እሱ ስለምናውቅ ነው። አቃጥላ አባቴ ሙት ምን ይሻለኛል? አንቺ አቃጥላ ልደፋኝ ነው። ዝፈኝ ናቲን ትወጂዋለሽ? ትሪፕል ጋይስ ትሪፕል ናቲ ዘፈልጋብ ኦኬ ዘፈልጋብ ዝኪው ባናቴ ላይ ይገባበት። ድሪም የኔ ፍቅር ዝዬኔና ድሪም ሳሚ ማሪ ትሪፕል ይህን ዘፈን ስታዳምጠው ይህን ዘፈን ስታዳምጠው ይታደላሉ አካሪዋ ተጀምሮ ተታከሪዋ ለተስታ ላይ አካ ዘፈን ምርጫሽ ደስ ይል ቤታይ። ተመቸክ? በጣም ወደድከው? ሁሌም ሰማው በቃ የኔ አባት ሁሊኪ ብዙ አትሳም። እሺ ብዙ አትሳም። ካልሽኝ ቆንጂቲ ቴንክ ዩ ለቅድሙ ወጥቼ ብተኛስ እናቴ ምን አቃጠለኝ። ቅናት አቃጠለኝ። ጭራሽ ዘፈን በአናቴ ላይ ትገባበዛላችሁ። አልበቃ ብሏችሁ ምትሞጋገዙ። አንቺ እሺ ለሱ ጋብዡ። ምን የሚለው ልክፈል የለም። ሌላ ዘፈን ንገረኝ ለሱ ምጋበዡ። አንድ ዓመቴ ነው። ስሜን አታጥፉብኝ እንዴ! እምቢው እኔ አልዋሽም። ጋይስ እያያችሁኝ ነው። በቃ ራስሽ እኔ ስሜን አታጥፉ። 21 ዓመቴ ነው። በቃ እኔ ወደ ሞዴል ሆኜ ዓለም የሚፈልግ ሰው እድሜያችሁ
ከ32 ዓመት በላይ የሆናችሁ ሰዎች ከ30 ጀምሮ እስከ 49 ድረስ ማናገር ትችላላችሁ። በውስጥ አውሩኝ። ከ30 እስከ 49 ያላችሁ እኔ ልጅ አልፈልግም ውዴ፣ በቃኝ። አሳደግኩ፣ ስንቱን የመጣው ሄዶ እኮ አሳደግኩኝ። በቃኝ። 51 ማለትሽ ነው ወይ አንቺ? ሜዲ የምትባይ አመድ አንቺ ወደዛ ማሬን የወጥቼ ልተኛ። ምን አቃጠለኝ? ቤቢ ፌዝ ይበላሽብኛል። ቻው፣ ደህና ደሩ። ለወጣ ነው ቤት ታየተኝ። አባቴ ሙት አልሆንም። ማሬ ምን ነው እንዴ? በቃ ስጋ ይዞሽ ነው። ክርስቶስን አልሆንም። ማሬ አልበሜን ባሳይሽ በቃ እኔ ልወጣ ነው ጋይስ፣ ደከመኝ። 50 ይሉኛል። 60 ምን ናትዬ? ምን ነው ቤታዬ? ደከመኝ። ስንት ሰዓት ነው? ቆይ አንተ ጋር አሁን 11 ሰዓት ሊሆን ጠዋት። እኔ ፍቅር በቃ ተኛሽ እንዳይደክምህ። እሺ ቤታዬ፣ ነገ በጊዜ ስገባ ንገረኝ እሺ? ወይ ጻፍልኝ ወይ ደውልልኝ እንደባለፈው። እሺ ደውልልሻለሁ ከመግባቴ በፊት። ወይ እሺ። ባይኔ ማር ጉድ ናይት። ጉድ ናይት። ሁሌ ማለት ነው ጋይስ፣ እንደውች ሴት ፋሲካ አንድ ቀን የሆነት የምትጠላኝ ይመስለኛል። ያመጣችውን ወንድ ከስር ከስር እየለቀምኩኝ እኔማ የፋሲካማ ትራፊ ሰብሳቢ መሆን አልፈልግም። እዛው ተያዝልኝ። እኔ ሲጀመር ፋሲካን ለማቃጠል ብዬ እንጂ ይህን አንድ ፍሬ ልጅ ምን ላደርገው ነው ጋይስ? ገና እናትና አባቱ ቤት ያለ ይመስለኛል። ምን ላደርገው ነው? እኔ ወንድ ልጅ ከ30 እስከ 49 ያላቸው ወንዶች አውሩኝ፣ አወራለሁ። ሲንግል ነኝ አልዋሽም፣ ሲንግል ነኝ አልዋሸውም። ሲንግል ነኝ ግን ሚስት አለኝ ካልክ ባላለኝ ነው የምለው። ሲንግል የሆናችሁ አውሩኝ። ፍቅረኛ ታላችሁ ግን አልችልም፣ ስለምቀና ማለት ነው። ምን እያረክ ነው ስል ከእሷ ጋር እያወራሁ ስትለኝ እቀናለሁ። ስለዚህ አልፈልግም። ፍቅረኛ የሌላችሁ ሰዎች አውሩኝ። ምን እዳ መጣብኝ እንዴ? ምን ነው አልወጡም እንዴ? ቆዩ። ምን ነው ወይኔ ገደሙ ሌላ አንድ ፍሬ ጻድ ልጅ ይዤ ልመጣውንም በፍጹም አላደርገውም። ቤታየው እንዳታደርግ ብስማ ፋቤል ድረስ ነው። እሺ አሁን ምን ፈልገ ነው? እኔ ልተኛ ነው። አይ ደብሯታል ምናምን ሲሉኝ ኮሜንት ላይ ምን ሆና ነው ብዬ እኔ ሊደብረኝ ለምን ይደብረኛል? ደህና ነሽ አይደል? ዋን ማን ኢዝ ጎይንግ 10 ማን ኢዝ ካሚንግ ኡዝማን። እሺ ቅዱስን ደግሞ ከሚውት አውጪው። ቅዱስ አሽቃባጭ አንተ ቅዱስ ቆይና እዚህ ቤት ይሄድብሃለሁ። አንተን ወር ነው የሚሄድብ ቅዱስ እንኳን ከሚውት